ማለት ዛሬ ጽጌልና ከብር ይሄድን ነበር 12 ሰዓት ከ50 ነው ከዛ በኋላ ነጠላ የለበስነውን ብቻ አስቀርጠው ነጠላ ያለበሱት ደግሞ ሲወጡ ነበር ለስም አጠራሯ ክብር ይግባትና እመቤታችን ንጽሕት ቅድስት ድንግል ማርያም የወደቀ ስጋ ያዘችው ይህ ምን ማለት ነው ይሄ ልጅ ስንት ተማሪ ነበር አይደል ምን ጊዜ ተለወጠ ምን ጊዜ ማለያ ቀየረ ብላችሁ አትሳቁበት አንድ ሰው ሰንበት ተማሪ ካልሆነ መስረቅ አይችልም ሰንበት ትምህርት ቤት እኮ ማለት ዓለም የተፈጠረለት ምክንያት ነው ዮሐድ ኢዮብ ዘሚካኤል ታላቁ የሚባሉ ሰዎች ኢቲክስ የሌላቸው በጣም ይቅርታ ለዚህ ንግግሬ ጋጠወጥ የሆኑ ሰዎች መሆናቸው ነግሬያቸዋለሁ እነሱ ባሉበት ከነሱ ጋራ ገዳዮች ወንጌል አለ ሰውየው የገዳዮች የአራጆች ወንጌል ማለት ይሄ ነው እንግዲህ ሰላም ጤና ይስጥልኝ እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ አምላካ በቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን ሁለተኛው ቻናል ላይ አንድ ከእስልምና ጋር በተገናኘ በተለየ እስልምና አካሄድ አደገኛነቱ ምን ያህል እንደሆነ በማስረጃ ሰርቼላችኋለሁኝ ቻናሉን ካላያችሁት ኮላብ የተደረገ እዚሁ ላይ ስላለ ቼክ ማድረግ ትችላላችሁ አለም ጸጋዬ ብላችሁ ቼክ ታደርጉትም የምታገኙት ነገር ነው ካልሆነ ደግሞ ዲስክሪፕሽን ላይ አለም ደግሞ ኮሜንት ላይ ፒን አደርግላችኋለሁ ገብታችሁ ተመልከቱት ይሄኛው ግን የዛሬው ዝግጅታችን ግን ምን ያህል ጠንካራና ከባድ አካሄዶች እየሩ እንደሆነ ለማሳየት እንሞክረው በዩኒቨርሲቲ ደረጃ ማህሌተ ጽጌ እንዳይቆሙ ተማሪዎች በተለይ ነጠላ የለበሱና ቀሚስ የለበሱ ተማሪዎች እየተከለከሉ ነው ያሉት ይሄ ይሆናለው በአማራ ክልል ውስጥ ኦርቶዶክሳውያን በሚበዙበት ክልል ውስጥ ማህሌተ ጽጌ እንዳይቆሙ ቀሚስ የለበሱ ሰዎች ከግቢ እንዳይወጡ እየተከለከሉ ነው ያሉት ይሄ በጣም አሳዛኝ ነገር ነው ክብደቱ በጣም የጠፋ ስለሆነ ከዛ በተጨማሪ የነቀለሜን ጉዳይ አነሳለሁኝ የአጥማቂያንን ጉዳይ ለማንሳት እሞክራለሁኝ መምህራኖቻችን ሊቃውንትም አንድ ደስ የሚል ሐሳብ ስላነሱ እናነሳለን ከነገረ ማርያም ጋር በተገናኘ ደግሞ አሁን ለውዝግብ እያስነሱ ስለሆነ እነሱንም ለማየት እንሞክራለን እስከ ፍጻሜ ድረስ ብትከታተሉ የምትጠቀሙበት የሚሆነው እያስባለሁኝ ለጉዞዎች እንዲደርስ ደግሞ ሼር አድርጉ እስቲ ከዩኒቨርሲቲው እንጀምር ምንድነው የተከሰተው በከተማችን እምብርት በሆነችው ፒያሳ በሁለት ታላላቅ ፓርኮች ማለትም ወዳጅነት ፓርክና አራዳ ፓርክ መሃል ላይ በሚገኘው የሜሪ ኮምፓውንድ አፓርትመንት በ440 ሺህ ብር ቅድመ ክፍያ ጀምሮ የቤት ባለቤት ይሆኑ ቀድሞ ለሚመጡ 10 ደንበኞች እስከ 30% የሚደርስ ቅናሽም አዘጋጅተናል ብዙዎች ለመኖር በሚመርጧት ፒያሳ ላይ ከፓርክ ቪውና ከንጹህ አየር በተጨማሪ በቅርብ ርቀት ላይ ትምህርት ቤቶች ሸራተን ሆቴልና ኤላያና ሆቴል ይገኛሉ እንዲሁም በኮምፓውንድ ውስጥ የመዋኛ ገንዳ ጂምናዚየምና ስፓ 24/7 የሚያገለግሉ ሲሲቲቪ ካሜራ እንዲሁም ቴራስን ጨምሮ በአንድ ያካትታል ያስተውሉ ቅናሹ በውስን ቤቶች ላይ የወጣ ስለሆነ አሁኑኑ በ3 ሚሊዮን ብር የቤት ባለቤት ለመሆን በ0990 27 47 47 አለያም በ0982 67 27 27 ላይ ይደውሉ ማለት ዛሬ ጽጌልና ከብር ይሄድን ነበር 12 ሰዓት ከ50 ነው ከዛ በኋላ ነጠላ የለበስነውን ብቻ አስቀርጠው ነጠላ ያለበሱት ደግሞ ሲወጡ ነበር ደብረ ብርሃን ውስጥ ነው የሚደረገው እና በዓላችን ነው አስቡት ሰዓት ገና ነው ለኛ እየወጣን ነው በጣም ብዙ ልጆች ናቸው ያሉት የግቢ ተማሪዎች በዛ ጊዜ ነው መውጫቸው ተከለከልን ፓትሮል ነው አይደለም ስሙ እሱ ይመጣል ቀሚስ ለለበሰ ነጠላ ያደረገች ልጅ እና ማለት አንኢማጂኔብል እኔ ምን እንዳስቀርብን እኔ መናገር ያቅተኛል ምን እንደቀረብን እና እየተገፋን የመጣ ነው እና አስቡ ጽጌ ቀርቶብናል የጽጌ ወዳጆች ደብረ ብርሃን ዩኒቨርሲቲ ላይ ተማሪዎች በሌሊት ተነስተው ቤተክርስቲያን ሄደው ጽጌ ማህሌትን እንዳይቆሙ እየተከለከሉ ነው ያሉት ደብረ ብርሃን አማራ ክልል ኦርቶዶክሳውያን በሚበዙበት ቦታ ኦርቶዶክሳውያን ተማሪዎች ቤተክርስቲያን ሄደው እግዚአብሔርን እንዳያመሰግኑ እየተከለከሉ ነው ያሉት ኢትዮጵያ ውስጥ ደብረ ብርሃን ከተማ ላይ ለእናንተ ልተው ወደ ሁለተኛው እንምጣ አውደ ምሕረቶቻችንን መጨፈሪያ መደነሻ እያደረጉ ስላሉ ነገር ግን በአንጻሩ ደግሞ ዝም እየተባሉ ያሉ አካላት አሉ
እንደፈቀድክ አድርግ ብላችሁ ወጡ። 7 ቀን 14 ቀን 21 ቀን 41 ቀን 40 ቀን ብላችሁ አትወስኑ። ወሳኝ በህይወታችን እግዚአብሔር ማድረግ አለ። ራሳችን ከወሰኑ አጋንንቱ ከኛ የበለጠ ጥበበኛ፣ ከኛ የበለጠ ኃይለኛ፣ ከኛ የበለጠ ምስጢረኛ ስለሆነ 7 ሳምንት 7 21 ቀን 48 ቀን ወይም ደግሞ 28 ቀን 7 ሱባኤ እንቆያለን ካል እሱ 78 ቀን ይፈጅብናል ማለት ነው፣ ያስተኛናል። ስለዚህ መጸለይ ወስነን አንውጣ፣ እጣ አንጣል። ለ7 ቀን ለ8 ቀን ለ1 ቀን ለ2 ቀን ብለናል። እዚህ ጋር ኃላፊነቱን ያለው እኛ መናገር ነው። የምንናገረው ምንድነው? እግዚአብሔር አምላክ ሆይ እኔ ማዳንህን አይቼ ማዳንህን ሰምቼ ወደ አንተ መጣለውና አንተ የወደድከውን አድርግ። ብትፈልግ ፈውሰኝ፣ ብትፈልግ አንተ እንደ ፍቃድህ እንደ ውዴታህ አድርገን ብለን ስንወጣ መድኃኔዓለም ኢየሱስ ክርስቶስ የማይሳነው አምላክ ስለሆነ በዚህ በዮሐንስ ወንጌል በምዕራፍ 5 ላይ ልትድን ትወዳለህን? አዎ ጌታ ሆይ ሰው የለኝምና ልድን። ይሄ አውደ ምሕረቶቻችን ናቸው። ያ ቃለ እግዚአብሔር የሚነገርበት አውደ ምሕረት፣ ስለ እግዚአብሔር ቸርነት የሚነገርበት አውደ ምሕረት እንዲህ በሰይጣን ሰበብ እያሳበቡ አውደ ምሕረቶቻችን ላይ መቀለጃ መደነሻ አድርገውታል። ቤተክርስቲያን ጸበል ቤት አላት። ቤተክርስቲያን አውደ ምሕረት ቃለ እግዚአብሔር የሚነገርበት፣ የእግዚአብሔር ምሕረት የሚነገርበት፣ የእግዚአብሔር ቸርነት የሚነገርበት እንጂ መደነሻ፣ መጫወቻ፣ መጨፈሪያ ቦታ አይደለም። መጸበል የሚፈልግ ሰው ካለ ቤተክርስቲያን ጸበል ቤት ብላ አዘጋጅታለች። ማንም ሰው ቢፈልግ እዛ ሄዶ እንዲጠመቅ ማለት ነው። ጸበል ቦታ ሚስጥርም ተይዞለት ካህኑ ብቻ እያወቀው የሚጠመቅበት እንጂ እንዲህ እየተደረገ አንድም እየተጨፈረ ሁለተኛ ደግሞ ስለ ሰይጣን እየተሰበከ የሚካሄድበት አይደለም። አውደ ምሕረቶቻችን አባቶቻችን ማስከበር ካልቻሉ ለወደፊት ሊመጣብን የሚችለውን ነገር መቆጣጠር አንችልም። ምናልባት ከዚህ በኋላ እርቃናቸው የሚወጡ ሰዎች ምን እናያለን? ከዛ ምን ይባላል? ሰይጣኑ ነው እኮ ልንባል እንችላለን። እንዲህ አይነት ጨዋታ እየተለማመድ እንዲህ አይነት ነገር ስርዓተ ቤተክርስቲያን የሚያጎልፉ ነገሮችን እየተለማመድ በመጣን ቁጥር ግን ለቤተክርስቲያን የማንመለስበት አደጋ ውስጥ እንደሆነ ግን ልብ እንልነው ይገባል። ዮሐድ፣ ኢዮብ ዘሚካኤል ታላቁ የሚባሉ ሰዎች ኢቲክስ የሌላቸው በጣም ይቅርታ ለዚህ ንግግሬ ጋጠ ወጥ የሆኑ ሰዎች መሆናቸው ነግሬያቸዋለሁ። እነሱ ባሉበት ከነሱ ጋራ በምንም አይነት መልኩ እንኳን ዲቤት አይደለም ውይይቱ እንኳን ራሱ ገስት ላይ ሳገኛቸው አውርተን አናውቅም። ይሄንን ያውቃል ኢዮብ ዘሚካኤል ያውቃል፣ ዮሐድ ያውቃል። ሜት አድርገው ከሰዩ ማነው ዮሐድ ያውቃል፣ ኢዮብ ዘሚካኤል ያውቃል፣ ታላቁ የሚባለው ሰው ያውቃል። ነግሬያቸዋለሁ። በጣም ኢቲክስ የሌላቸው በተለይ አሁን ይሄ ታላቁና መናገር ይችላል። ቆይ አንዴ የኔ ስለ ኢዮብ ጉዳይ መቼም ስዩሜም ያውቃል። ሁለቱ ራሳቸውን ደብቀው መልካቸው አይታወቅ ምን አይታወቅ የቤተክርስቲያንም አገልጋዮች፣ አንደኛው የቤተክርስቲያን አገልጋይ ይመስለኛል ታላቁ። ከዛ ውጭ ግን ኢዮብ አሁን በቤተክርስቲያን ሞያም ያሉ አለ መጽሐፍትንም የማያውቅ ነው። ያኛውም ዮሐድም የተባለው ጭምር ማለት ነው። ታላቁ እንኳን አይ ቲንክ የቤተ ክህነት ሰው የተማረ ሰው መሆኑ ንግግሩ ያስታውቃል። ቤተ ክህነት ላይ አልተማረም ብያለ ምን ላይ ነው። እነኚህ ሰዎች በጣም ይቅርታ ቅድም ያልኩትን ቃል ድጋሚ ያልደግመው መልሳችሁ ስሙት። እንደዚህ አይነት ሰዎች ናቸው። ዮሐድ የላከልኝን በነገረ ጥምቀት ላይ የላከልኝን አይቼዋለሁ። አይቼ ስቄን ያለፍኩት ለምን ነግሬዋለሁ። ነግራዋቸው የማይገባቸው ሰዎች ናቸው አንዳንዶቹ ማለት ነው። ለምንድነው የሱን ዕውቀት ፈርቼ ሳይሆን በጣም ስርዓት አልባ የሆነ ሰው ነው። አንድ ሁለተኛ ከዚህ በኋላ እኔ ከቤተ ክርስቲያኒቱ ህጋዊ ክህነት ያላቸው ልክ እንደ ስዩሜ እንደነ መዝሙረ ያሬድ ምናምን ነገር ዲያቆናት የሆኑ እንደነ አሁን የፈለገ እንደነሱ አይነት ሰዎች ካልሆኑ በስተቀር ከማንም ጋራ ዲቤት ጥሪ አልቀበልም። ውድቅ አድርጌዋለሁ የሱን ጥሪ ማለት ነው። አንደኛ ቤተ ክርስቲያን አገልጋይ አይደለም፣ ሁለተኛ ስርዓት የሌለው ሰው ነው። ይሄን ደግሞ እኔ ከነዚህ ሰዎች ጋር አይደለም ዲቤት ውይይት እንኳን አላርግም ብዬ ብላክ ሊስት ውስጥ የከተትኳቸው ሰዎች ናቸው። ከኔ ጋር በፍጹም ለማውራት ቢፈልግ ሰላም ብሎ ቢለኝ እግዚአብሔር ይመስገን ከማለት ውጪ ከማንም የሰፈር ዱርዬና ጎረምሳ ጋር አልታገልም። ኦኬ፣ በዚህ ይያዝልኝ ብራዘር። እንግዲህ አሁን ቀለም ወርቅ አይተንፍሱ ስለ ስነ ምግባር እየተናገረ ነው። ኦርቶዶክሳዊ ወንድሞችን ስነ ምግባር የላቸውም እያልን ያለው እሱ የስነ ምግባር አባቱ ነው ማለት ነው። ቀደም ብሎ አፉን ከፍቶ ቅዱሳንን ሲሳደብ፣ ቤተክርስቲያን ሲሳደብ፣ ሊቃውንቱ ሲሳደብ የሚውል ሰው እሱ ስለምን ስለ ምግባር ስለ ኢቲክስ ሊያወራ
ከዛ በኋላ እንደሰማችሁት ደግሞ ዲያቆናት ካልሆኑ በስተቀር አልወያይም ማለት። ትላንትና ዲያቆን መኳንንት ዲያቆን ነኝ ና ከኔ ጋር እንወያይ አለው። ዲያቆን ናታን የሚባለውም ደግሞ ና እንወያይ እኔ ዲያቆን ነኝ አለው። መዝሙር ያሬድም እኔ ዲያቆን ነኝ እንወያይ አለው። ታዲያ ምን አደረጉ? ከዛ በኋላ እነኚህ ሰዎች ቤተክርስቲያን እንድትወያይ ፈቃድ ደብዳቤ ይዘው መውጣት አለባቸዋል። አቤት 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 የዘመን መጨረሻ! እንዲህ ነው የሚደበቁት። ደምረውን ሲጠራውና ሲወያዩ ደስ ብሎት ነበር። ደምሮ ካህን አይደለም። ደምረው ቤተክርስቲያን እውቅና እንድትወያይለት እውቅና አልሰጠችውም። ደብዳቤ ይዘው መጣ። ደምረው ሲሆን ደስ አለ። ስዩምን አያውቅም ብሎ አስቦ ይሆን አላውቅም፣ በምን አይነት ምክንያት እንዳላውቅም እሺ አለ። ዮሐንስ ጠራው፣ ዲያቆን አይደለም ማለት። መኳንንት ጠራው፣ ፈራ። ናታኔም ጠራው፣ ፈራ። መዝሙር አይደል ጠራው፣ ፈራ። ምን አይነት መደበቂያ ውስጥ መጡ? ከዛ በኋላ ቤተክርስቲያን እንድትወያዩልኝ ብላ ደብዳቤ ትስጣቸዋል። በአማርኛ እኮ ፈርቻለሁ ማለት ነው። እነኚህ ሰዎች ናቸው ቀን ሙሉ ቤተክርስቲያን ሲሰሩ የሚውሉት እነኚህ ናቸው። አሁን እነኚህ ተነስተው ስለ ኢቲክስ ሊያወሩ ይፈልጋሉ። ያሳዝናል። አቤል አቡና የታዘበው ላሳያችሁ። እጄ ላይ ፎቶ አለ የማን የዮሐድ ነገር ግን ኢቭን እንኳን ለእኔ ትሰጠኛለህ ፈልገህ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ላከሌ ለኔም እልክላችኋለሁ። እስልምና ላይ አፉን ሲከፍት የነበረውን እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው፣ ይጠይቁታል። በቃ ለእኔ ቪዲዮን ፎቶን ትልክልኛለህ። ኖ ፊት ለፊት አድርገህ ትሰብካለህ። አባቴ ለእኔም አሁን ላክልኝ ወንድም እልክላችሁ። ነፍሰ ገዳዮች ወንጌል አለ ሰውየው። የገዳዮች የአራጆች ወንጌል ማለት ይሄ ነው እንግዲህ። ባይ ኤኒ ሚንስ ዮሐድ ፎቶን ማሳየት ቪዲዮን ማሳየት ካልፈለገ የእሱን ፕራዮሪቲ ልናከብርለት ያስፈልጋል። ከዛም ባለፈ ደግሞ ሐሳብን በሐሳብ መሞገት የማይችሉ የአንዳንድ እምነት ተከታዮች በሰዎች ላይ በሚያሳድሩት ተጽዕኖ ምክንያት ህይወቱን አደጋ ላይ መጣል ስላልፈለገ ወይም አገልግሎቱን በስውር ማገልገል ስለፈለገ የማገልገል መብቱ መከበር ሲገባው፣ አሁን ላይ ግን ኤርሚያስ እና ዮናስ ሙሉነ እንዲሁም ደግሞ በዙሪያቸው ያሉ ጋሻ ጃግሬዎቻቸው የዮሐድ ፎቶ አለን ለሙስሊሞች እንሰጣለን፣ አደባባይ ላይ እናሰጠዋለን፣ እንደፈለጉ ያደርጉት አይነት የሚል ሐሳብ በዚህ በሶሻል ሚዲያ ላይ ሲያስተላልፉ ተመልክተናል። ይሄ ፈጣን ይቅርታ የሚያስፈልግ ነውረኝነት ነው። ሰውን አሳልፎ መስጠት፣ ለሞት ለአደጋ እንዲዳረግ ማድረግ ከክርስቲያናዊ ስነ ምግባር የወደቀ ነው። ለዚህ ነው ፍቅር የላችሁም የምለው። የሚሰውር የሚሸሽግ ፍቅር የላችሁም። እናንተ የሰውን ገበናና ነውር የማስጣትን ኤክስፒሪየንስ ከዚህ በፊት አድርጋችኋል። የወንድማችንን አማን ሻሎምን ፎቶ አውጥቶ በማስጣት ጀግና የሚል ስም ስላገኛቸው አሁን የፕሮቴስታንቱ መታወቂያ እንደዚህ ሆኗል። መረጃ አለኝ አሰጣልሃለሁ፣ አጋልጣለሁ፣ እንደዚህ አደርጋለሁ ነው በቃ ፕሮቴስታንቱ አብዛኛውን ሚዝተው። ይሄው መረጃ አለኝ የሚሉ ሰዎች ግን ከአመፀኞች ጋር ከክፉ አድራጊዎች ጋር ደግሞ ሲተባበሩ ትመለከታቸዋላችሁ። በነገራችን ላይ ከግብረ ሰዶማውያን ጋር እንደ ሙስሊሞች ከግብረ ሰዶማውያን ጋር መተባበር ጀምረዋል። በተለይ ኦርቶዶክስን ቤተክርስቲያን የሚሳደቡ ሰዎችን ሙስሊሞች ከፍለው ሙስሊሞች ከፍለው የሚያሰድቡት እነኚህ ግን ስለሚሰልጉላቸው ግን በደስታ ግን ሲያመዋገሷቸው ግን እያየን ነው። ሰሞኑን እናዝናለን። እንዴት አይነት አውሬነት እንዴት አይነት ክፋት ነው ግን! ኤርሚያስና በዙሪያ የከበባችሁ ሰዎች አላችሁ። እናንተ ናችሁ አሁን ለኦርቶዶክስ ቤተክርስቲያን ወንጌል የምትሰብኩት፣ ለክርስቶስ የቀናችሁት፣ ፍቅር ያላችሁ የመስቀሉን ፍቅር የምትተገብሩት እናንተ ናችሁ። እውነትን የምትገልጡት እናንተ ናችሁ። በጽድቅ ሰውን እንዲድን ከመፈለግ ወንጌልን የምታገለግሉት። አጋልጣለሁ በሐሳብ ከማንም ጋር ልትለያዩ ትችላላችሁ። ከኦርቶዶክስ ጋር ሊሆን ይችላል፣ ከፕሮቴስታንት ጋር። ግን ሰው ነፍሱን እስኪያጣ ድረስ ማሳደድ ምን የሚሉት አይነት ክርስትና፣ ምን የሚሉት አይነት የወንጌል አገልግሎት እና በተቻለ መጠን በአፋጣኝ ይቅርታ እንድትጠይቅ ጥሪ ያቀርብልሃል። በእርግጥ እኔ እንደ እውነተኛ የወንጌል ሰባኪ ተቀብዬ የማላቅም ወደፊትም አልቀበልም፣ አይመለከተኝም። የሚከተሉክም ሰዎች ተሳዳቢዎች፣ አመፀኞች፣ በክፋት የሚራመዱ ያንተ ቢጤዎች ናቸው። በኮሜንት ሴክሽን ላይ ዛቻ የሚዝቱ፣ ሰውን የሚያዋርዱ፣ ሰውን የሚሳደቡ ናቸው። ስነ ምግባር የጎደላቸው ናቸውና በፍጥነት ይቅርታ እንድትጠይቅ። አሁን አንተ ነህ ፕሮቴስታንትን ወክለህ ፕሮቴስታንት ሁሉ
ኦርቶዶክስን ጠል እንደሆነ እንዲታሰብ እያደረክ ያለው። እኛ ወንጌል አማኞች ኦርቶዶክሳውያን አንጠላቸው። የሐሳብ ልዩነት ሊኖረን ይችላል። በሰለጠነ መንገድ በመነጋገር በመቀራረብ ሊፈታ የሚችል ነው የሐሳብ ልዩነት አለ እንጂ አንዳችን እስክንገድል ድረስ የምናሳደድበት ምንም አይነት የወንጌል ግራውንድ የለን። ወንጌል ስለሌላው መሞት እንጂ ሌላውን መግደል አይደለም። ይሄ የነፍሰ ገዳይ ወንጌልህን እዛው ትጠለዋል። እናመሰግናለን አቤና ቡና። አንዳንዴ ከእውነት ጋር መቆም ዋጋ ሊያስከፍል ይችላል። እንደምናውቀው ነገር ነው። እግዚአብሔር ይስጥልን፣ እናመሰግናለን። አንዱ ደግሞ ይመጣና ስክር ብሎ ይመጣና ቤተክርስቲያንን እንደሚያውቃት አድርጎ መናገር። ቤተክርስቲያኑ ሲኖር አንድ ቀን በአውደ ምሕረት ተገኝቶ የማያውቅ በጉባኤ ተገኝቶ የማያውቅ አሊያም ደግሞ ሰንበት ትምህርት ቤት ተገኝቶ የማያውቅ ሰው ይመጣና ቤተክርስቲያን እኮ ስለ ክርስቶስ አላስተማረችንም ይላል። ገነት የሚያስገባን ኢየሱስ መሆኑን እያወቃችሁ አባቶች ያን ደብቃችሁ ስለ ቅዱሳን ያወራችሁት በጣም አሳዛኝ። ደሙን ያፈሰሰው ጌታ ለኛ ነበር። እናንተ እሱን ደብቃችሁ ስለ ቅዱሳን ምን ይጠቅመናል? በኑሮ ምድር ላይ ተቃጥለን እንደገና ገነትም እንዳንገባ በእሳት እንድንቃጠል ያደረጋችሁ አባቶች ምን አይነት ጭካኔ ነው? ምን አይነት ጭካኔ! ማን ማረን? ማሪ ቢኖር መስቀል ላይ ባልተሰቀለ ነበር። ምን ያደርጋል? ስጋችን እኮ ፈራሽ ነው፣ እንሞታለን። ያ ጌታ ካሌለን ግን ከንቱ ነው የሰው ልጅ። ምን በድለናችሁ? እናንተ አምነን አውደ ምሕረት ላይ ሰማናችሁ። ስለ ጌታ እንደማውራት ዓለምን አልፋና ኦሜጋ የተባለው ክርስቶስን እንደማውራት ስለ ቅዱሳን ምን ይጠቅመናል? ገደላችሁን፣ በቁም ገደላችሁን። ይቅር ይበላችሁ። ምን በደላችሁ? ደሙን አፍሱ ስለሱ ማውራት ሲገባ ስለሌላ ምን ያደርግልናል? ሌላው እኔም ባይድ የፈሰሰው እሱ ግን ደሙን የፈሰሰው ምን ያደርጋችሁ? የጌታ ስለሱ አታወሩን? ምን አለ ስለሱ ብትነግሩን? ትከብራላችሁ እንጂ ዝቅ አትሉ። ምን በደለ? መጥቶ ስጋው እንደዚህ ታርዶ ደሙን አፍሱ መስቀል ላይ ወጥቶ ምንም ባላጠፋው ለኛ ብሎ ለምንድን ነው ስለሱ ማታወሩት? ማን ይጋረዳችሁ? አሁን ይሄ ሰው የት ነበር? አጥቢያ የት ነበረ? ቤተክርስቲያን በምን ያህል ጊዜ ትማራለህ? ንስሐ አባትስ ነበረ ወይ? ቤተክርስቲያን የተቀሩ ነበር ወይ ብላችሁ ብትጠይቁት ጭራሽ በቤተክርስቲያን ከመሳለም ውጭ ድርሻ ራሱ ላይኖረው ይችላል። አሁን መቶ ቤተክርስቲያን በየቀኑ ጉባኤ እየተገኘ ነገር ግን ስለ ክርስቶስ እንዳልተማረ አድርጎ ይናገራል። አንድ ቀን ጉባኤ ላይ ሳይገኝ አንድ ቀን ሳይማር አውደ ምሕረት ላይ ምን ይባላል ሳይል ቅዳሴ ምን ታስተምራለች ብሎ ሳይሰማ ቅዳሴውን ሳያስተውል ቅዳሴ ቢገኝ እንኳን ሞባይሉ ይነካ የሚቀም ሰው ምን ነው ረዘመ እያለ የሚቆይ ሰው አንድ ቀን ቤተክርስቲያን መጽሐፍቶቿን አንብቦ የማያውቅ ሰው ምን ነው ይላል። እነኚህ ናቸው ቤተክርስቲያንን የሚያሰድቡት። እነኚህ ናቸው ቤተክርስቲያንን እኮ እናቃት ነበር የሚሉት። እንደዚህ አይነት ሰዎች ናቸው። በበሯ ያላለፉ ሰዎች፣ ደጀ ሰላሟን ያረገጡ ሰዎች፣ ጉባኤ ቤቶቿን የማያውቁ ሰዎች፣ ሰንበት ትምህርት ቤት ላይ ገብቶ አንድ ቀን እንኳን ስለ ሰንበት ቤት ያልተማረ ሰው መጥቶ ስለ ቤተክርስቲያን አውቃለሁኝ፣ ቤተክርስቲያን እኮ ምንም አታስተምርም ሊል ይፈልጋል ነው። ከሰንበት ቤት ጋር በተገናኘ መምህራችን ዲያቆን ዮርዳኖስ አበበ እናሳያቸው አስተማሪ። አንድ ሰው ሰንበት ተማሪ ካልሆነ መስረቅ አይችልም። ሰንበት ትምህርት ቤት እኮ ማለት ዓለም የተፈጠረለት ምክንያት ነው። ይሄን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ለማዳመጥ ሞክሩ። ሁላችሁም በኮሜንት የሰንበት ትምህርት ቤት እየተማራችሁ እንደነበረ አሁንም የት እየተማራችሁ እንደሆነ ግለጹልኝ። እኚህ መምህራችንም ሰንበት ትምህርት ቤትን የማይፈልጉ ሰንበት ትምህርት ቤትን የሚጠሉ ያስመስላችሁ የምትናገሩ ብዙ ሰዎች አላችሁ። ሰንበት ትምህርት ቤት ውስጥ ነው ስርዓት የማይጠበቁ ስርዓትን የሚጥሱ ሰንበት ተማሪዎችን እንጂ የተናገሩት ሰንበት ትምህርት ቤትን አይደለም። ሰንበት ትምህርት ቤት ማለት ገብተን የምንወጣበት ጊዜያዊ ቦታ ሳይሆን ዘላለማዊ ሕይወታችን እንደሆነ ጭምር ከዚህ ቪዲዮ እንረዳለንና እስከ መጨረሻው ድረስ ይሄን ቪዲዮ ኮፒ ሊንክ እያደረጋችሁ የመምህራችንን ቃል አዳምጡ። ሰንበት ትምህርት ቤት ጊዜያዊ አገልግሎት ስፍራ አይደለም።
ዘላለማዊ ሕይወት ነው። ብዙ ሰው አይረዳውም። ሰንበት ትምህርት ቤት ምን እንደሆነ ስላልተረዳ በእኛ ከሚያስቁኝና ከሚያሳዝኑኝ ነገሮች አሉ። የአብነት ትምህርት በተለይ ድጓ፣ አቋቋም፣ መጽሐፍ የተማሩ ዲያቆንና ካህኑን አያከብሩት። ተደባብቆ አይሆንም። ሰው ወደኛ እያሉ ይነቁናል። ነገር ግን ሺህ ሙያ ቢሆነው አራት ጉባኤ ቢያው አንድ መምህር ከቄሱ በምንም መብለጥ አይችልም። ቅስና ክልል ነው። በቃ ልታውቁት ያስፈልጋል። ቄሱ በፈታው ዲያቆኑን ጫሪ ይለዋል። ታዛዥ የዲያቆን ስራው እንደሆነ እንደውም አንዳንዶች ምን ይላሉ? ከዲያቆን እኮ ቄስ ሚስት ትሻላለች ይላል። እንግዲህ ይባላል። ጸያፍ ነው። በምንም አትሻል፣ ሐሰት ነው። ዲያቆን ስለሆኑ ለመከላከል አይደለም። ዲያቆኑ ማንን ደግሞ በፈንታው ማንን ይነቃል? ሰንበት ተማሪ ይነቃል። ሰንበት ተማሪው በፈንታው ማንን ይነቃል? ምዕመኑን ይነቃዋል። ይሄ ምን ይባላል? ድንቁርና ይባላል። እብደት ይባላል። አለማስተዋል። እብድ የሚለው በጥሩ አማርኛ እብድ ማለት አብድ ነው። ሰነፍ፣ ደንቆሮ፣ ማያስተውል ማለት ነው። ሁሉም እንደየስጦታው ነው። መንግስተ ሰማያት ለሰንበት ተማሪውም፣ ለምዕመኑም፣ ለቄሱም፣ ለዲያቆኑ ዋናው በስራው መገኘት ነው። ማወቅ ያለብን ግን ሊቃውንትም ሰንበት ተማሪ ናቸው። ናችሁ ምትባቸው ነን አይደል? ግን ናቸው። ካወቁበት ካላወቁበት ይጎዳል። ሰንበት ትምህርት ቤት እኮ ማለት ዓለም የተፈጠረበት ምክንያት ነው። እናንተን ለማስደሰት አይደለም። ደስ ይበላችሁ ብዬ አልናገርም። አንድ ሰው ሰንበት ተማሪ ካልሆነ መስረቅ አይችልም። በነገራችሁ ላይ እንድታውቁት ለምን ይባል ዓለም የተፈጠረ መቼ ዕለት ነው? በዕለተ እሑድ ነው አይደለም? የመጀመሪያው ጉባኤ መላእክት ነው አይደል? በለሰነት የነበረው የመጀመሪያው ሰንበት ትምህርት ቤት ጉባኤ መላእክት ነው። የመቶ ነገድ አንዱ ነገድ ግን ሰንበት ትምህርት ቤት አልፈልግም ብሎ ወጣ። ይሄው ዛሬ ዓለምን ሲያውቅ ቢኖር ዲያብሎስ ማለት ነው። ሰንበት ትምህርት ቤት ማለሻም ካለ እሱ ሰይጣን ነው። ሁላችንም ሰንበት ተማሪ ነን። ይሄን ማወቅ አለብን። ክብሩን እንረዳ። ስለዚህ ሰንበት ትምህርት ቤት ላወቀበት ሁሉ መንግስተ ሰማያት መግቢያ ቤቱ ናት። ለሰንበት ትምህርት ቤት ጥልቅ የሆነ ጥላቻ ያላችሁ ሰዎችና ሰንበት ትምህርት ቤት ጭራሽ አታስፈልግም፣ ሰንበት ትምህርት ቤት መጥፋት አለበት፣ ሰንበት ትምህርት ቤት ለቤተ ክርስቲያን አረም ነው የሆነ ብላችሁ የምታስቡ ሰዎች ካላችሁ ይህንን ቪዲዮ እስከ መጨረሻው እንድታዳምጡ ጋብዛችኋለሁ። ይህንን ብዬ ስናገርም ሰንበት ትምህርት ቤት ውስጥ ያሉ አባላት ስርዓት አይጥሱም፣ ስርዓት አያጓዱም እያልኩ አይደለም። በሰንበት ትምህርት ቤት ውስጥ ቁጭ ብለው ለሰንበት ትምህርት ቤት የሚገባውን ያህል ክብር የማይሰጡ አባላት እንዳሉ የታወቀ ነው። ሰንበት ትምህርት ቤት ውስጥ ቁጭ ብለው ስርዓት ቤተክርስቲያንን የሚጥሱ ቤተክርስቲያን የማፈልገውን የማፈቅደውን ነገር የሚያደርጉ ሰንበት ተማሪዎች አሉ። ይሄ ግን ሰንበት ትምህርት ቤትን አያስነቅፍም፣ እራሳቸውን አባላቱን እንጂ። ለምሳሌ ዲያቆናት ሆኖ ዲያቆን ማድረግ የማይገባውን ተግባር የሚፈጽሙ ዲያቆናት እንዳሉ ሁሉ የታወቀ ነው። ይህ ማለት ግን ዲቁና አያስፈልግም፣ ዲቁና ማይረባ ነገር ነው ብለን እንድናገር አያደርገንም። ያ ሰውዬ በገሉ ይጠየቅበታል እንጂ በሱ ምክንያት ዲቁና አያስፈልግም ብለን አንናገርም። በሱ ምክንያት ክህነት አያስፈልግም ብለን ለመናገር አንደፍርም። እንዲሁ ጭምር በአንዳንድ ስርዓትና ስነ ምግባር በጎደላችሁ ሰንበት ተማሪዎች ሰንበት ትምህርት ቤት አያስፈልግም አይባልም። እንዲሁ ጭምር በሰንበት ትምህርት ቤት ህይወት ስታገለግሉ ቆይታችሁ በተለያየ ምክንያት የወጣችሁ ልጆች ካላችሁ አሁንም ተመልሳችሁ ወደ ሰንበት ትምህርት ቤት ገብታችሁ ቤተክርስቲያንን እግዚአብሔርን አገልግሉት። ራሳችሁንም ከዚህ ከክፉ ዘመን አድኑበት። ለመንበራችን ቃለ ሕይወት ያሰማልን። ተስፋ የምናደርጋት መንግስተ ሰማያትን ያወርስልን። ይቆየን። እናመሰግናለን። እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። ለወንድማችን መምህራችን ዲያቆን ዮርዳኖስ አበበንም ረጅም ዕድሜ ከጤና ጋር ይስጥልን። በነገራችን ሰንበት የቤተክርስቲያን የጀርባ አጥንት ይባላሉ። ምን ያህሉ ለቤተክርስቲያን ቆመዋል፣ ምን ያህሉ ለጀርባ አጥንት ሆኗል የሚለው ነገር እንዳለ ቢሆንም ግን በጣም ጠቃሚ ምንም ጥርጥር የለውም መሰረታዊ ነገር ግን ምን ያህሉ ነው ቤተክርስቲያንን እያወቀ ያለው? ምን ያህሉ ነው ቤተክርስቲያንን እያስከበረ ያለው? ምን ያህሉ ነው ከዝማሬው ባለፈ ቤተክርስቲያንን ለማወቅ ቤተ ትምህርት ለመማር ምን ያህሉ እየጣረ ነው የሚለው ግን በጥያቄ ምልክት ውስጥ መግባት እንዳለበት ማለት ነው። ሊቀ ሊቃውንት ጋር ልምጣ። ንገሩት ለእግዚአብሔር የምትወዳት ያቺ አገልጋይ ታማለች ብላችሁ ከሰንበት ትምህርት ቤት አባላት አንዷ ወይም አንዱ ወጥቶ ወደ ሌላ ሲሄድ ይሄ ልጅ የሰንበት ተማሪ ነበር አይደል እንዴ? ምን ጊዜ ተለወጠ? ምን ጊዜ ማሊያ ቀየረ ብላችሁ አትሳቁበት። የምትወደው ታሟል ብላችሁ አመልክቱለት። ይሄ ሰው እንዲህ ነበር አይደል? እኔን ወደ ቤተክርስቲያን የወሰደኝ ጸሎተኛ አይደል? እሱ ነበር አይደል? ምን ጊዜ ተለወጠ አትበሉ።
ሰባኪ ነበር አይደል? አገልጋይ ዘማሪ ነበር አይደል? ምን ጊዜ ሄዳ አትበሉ። ይልቁንም የምትወዱት አሟል በሉት። እግዚአብሔር መጥቶ እስኪመልሰው ድረስ መትጋት ማልቀስ ይገባል። ማርያም ማረታ በለቅሶ ተጠምደው ነው የቆዩት። መጣ የጎደለውን ሰው መልሶ ተካላቸው። እግዚአብሔር ለወገኖቹ ይህን ያደርጋል። ለወገኖቹ እግዚአብሔር የጠፋ ሰው ፈልጎ የሚያገኝ የሞተ ሰው መልሶ የሚያመጣ ከሆነ በእውነት ክርስቲያን እግዚአብሔር ወገኖቹ ብንሆን እንዴት መልካም በሆነ። ሁሉ ጊዜ እግዚአብሔር ወገን መሆን መልካም ነው። በችግራችን ጊዜ ሁሉ የሚደርስ ስለሆነ ነው ይሄን የምላችሁ። በቢታንያ የማርያምና የመርታ ብዙ ወገኖች ሊኖሯቸው ይችሉ ይሆናል። ግን አንዱም በዛ መጽሐፍ ውስጥ የነሱን ግዳጅ ሲፈጽምላቸው አልታየም። ከወገኖቻችሁ እግዚአብሔር ያደረገላችሁን ነገር ሊያደርግላችሁ፣ ከወገኖቻችሁ ዓይን ሊሰራላችሁ የሚችል ሰው አለ እንዴ? ከወገኖቻችሁ እጅና እግር ሊያበጅላችሁ የሚችል ሰው አለ እንዴ? ከወገኖቻችሁ አንዱ ምናልባት እንደ እጅ እንደ እግር ሆኖ ለአንድ ቀን ለሁለት ቀን ሊያገለግላችሁ ይችል ይሆናል። ግን አንድ ቀን እግራችሁ ቢያዝ አንድ ቀን እጃችሁ ቢያዝ ፈቃዳችሁን ይፈጽም ዘንድ ይቻለዋልን? ደስታችሁን ይመልሳልን? በመሆናችን ግን ሁሉን እናገኛለን ክርስቲያኖች። ስለዚህ በዚህ ደስ ሊላችሁ ይገባል ከእግዚአብሔር ወገን በመሆናችሁ። በዚህ ልትኮሩ ይገባል ከእግዚአብሔር ወገን በመሆናችሁ። በዚህ ልትጽናኑ ይገባል ከማን ወገን በመሆናችሁ? ከእግዚአብሔር ወገን በመሆናችሁ ልትጽናኑበት ልትደሰቱበት ይገባል። ሁሉም የተሟላ የሚሆነው ከእግዚአብሔር ወገን ስንሆን ስለሆነ ነው። ለእግዚአብሔር እኛ የተለየን ስንሆን እግዚአብሔርም ለኛ የተለየ ይሆናል። እኛ እኮ ለእግዚአብሔር የተለየን። ምክንያቱም እንደ ሌላው ፍጥረቶች ብቻ አይደለንም፣ ልጆቹ ነን። በልጅነት መንፈስ ነው የለየን። ስለዚህ እግዚአብሔር አባታችን ነው። ለሌሎቹ ዳረጎቱን ከፍ ያደረገ እንጀራውን ሲሰጥ ያያችሁት እንደሆነ፣ ቀድሞ ለሌሎቹ ዳረጎት ሲሰጥ ያያችሁት እንደሆነ አትቅኑ። ምክንያቱም እናንተን ዝም ያላችሁ እናንተን ያለፋችሁ የሱ የሆነው ሁሉ እናንተ ስለሆነ ነው። አንዳንዴ አባት እንደዚህ ያደርግ የለ ለጎረቤት ያስቀድማል። ስጦታም ማንኛውንም ነገር ለጎረቤት ያስቀድማል። ከዛ በኋላ ለልጆቹ ይሰጣል። ለምንድን ነው? ልጆቹን ረስቷቸው መሰላችሁ ወይም ጠልቷቸው አይደለም። የሱ የሆነው ሁሉ የነሱ እንደሆነ ስለሚያውቅ። ስለዚህ እግዚአብሔር በዚህ ምድር ካለው በረከት የነፈገን ለአሕዛብ ግን ያበዛላቸው ከመሰላችሁ ተውት። የኔ የሆነ ሁሉ ያንተ ነው እያለህ ነውና፣ እኔማ በቤቱ ነው የምኖረው። በቤቱ መኖሬ ብቻ በቂ ነው። እነሱ እኮ መኖሪያ የላቸው። በዓለም ሲኖሩ ዋዕይ ይመታቸዋል፣ ቁር ያገኛቸዋል ብላችሁ አስቡላቸው። ቤት የሰራላቸው ለዚህ ነው ወገኖች። ግንብ የገነባላቸው ለዚህ ነው ለሌሎች። እናንተን ግን በቤቱ ስለሚያኖራችሁ ነው። ለተሻለ ነገር አቆይቷችሁ ነው ዝም ያላችሁ የመሰላችሁ ለዚያ ነው። ለእናንተ ግን በሰማይ የተጠበቀ ደስታ ስላላችሁ ነው። በምድር ደስታችሁን ያጎደለባችሁ ልጅ በመንሳት ሀብት በማጉደል እግዚአብሔር ደስታችሁን ያሳነሰው የመሰላችሁ በሰማይ የተጠበቀ ደስታ ስላላችሁ ነው። እንዲያውም በወንጌል ዛሬ የሚያዝኑ ምንድናቸው? ብፁዓን ናቸው መጽናናትን ያገኛሉና ብሎ የተናገረውም ስለ እናንተ ነው፣ ስለ ወገኖቹ ነው፣ ስለኛ ስለ ሕዝቦቹ ነው። መጽናናታችንን በሰማይ ስላደረገው ነው እግዚአብሔር። እና እንዴት የተጠበቀ ደስታ፣ እንዴት የተጠበቀ እረፍት፣ እንዴት የተጠበቀ ሀብት እያለን ዳረጎት በተሰጣቸው እንቀናለን። የዳረጎት ትልቅ የትም አያደርስም። ዋናውን ሀብቱን መውረስ ነው ዋናው ነገር። የእግዚአብሔር ወገን ናችሁ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 10 እግዚአብሔር ይስጥልኝ።
መምህራችን ለሊቀ ሊቃውንት ስምዐኮነ መላክ እግዚአብሔር አምላካችን ረጅም ዕድሜን ከጤና ጋር ያድልልን ይስጥልን። እንግዲህ ከጉባኤ ቤታቸው አይለይልን፣ ጉባኤ ቤታቸውን ያስፋልን ብለናል። አዎ የጠፋን ወደ ቤቱ ልንመለስ ግድ ነው። አገልጋይ የነበረን ወደ አገልግሎታችን ልንመለስ ግድ ነው። ከጠፋንበት እግዚአብሔር አምላካችን ፈልጎ ወደ ቤቱ እንዲያመጣን ቅዱስ ፈቃዱ ይሁንልን። እንግዲህ አሁን ላይ ከነገረ ማርያም ጋር በተገናኘ አንዳንድ ርዕሰ ጉዳዮች እየተነሱ ያሉት ይመስለኛል። በፊት የነበረው ነገር አሁን ላይ እያገረሸ ወደፊት እየመጣ ያለ ይመስለኛል እና ከእመቤታችን ስጋ ጋር በተገናኘ ወንድማችን ኢዮብ የገነተ ጽጌ ማለት ነው የሚያነሳው ሀሳብ አለ። እንስማ። ለስም አጠራሯ ክብር ይግባትና እመቤታችን ንጽሕት ቅድስት ድንግል ማርያም የወደቀ ስጋ አልያዘችም። ይህ ምን ማለት ነው? በተከታታይነት በዚህ ጉዳይ ላይ የተለያዩ ትምህርት ቪዲዮዎችን እለቃለሁ። ሁላችሁም ሼር፣ ኮፒ ሊንክ እያደረጋችሁ ለሌሎች አጋሩ። እንደምናውቀው ኦሪት ዘፍጥረት ላይ አዳምና ሔዋን ዕፀ በለስ ቀጥፈው ሕግ በመተላለፋቸው ምክንያት የወረደባቸው ፍርድ ቅጣት ነበረ። ወይም መርገመ ስጋ፣ መርገመ ነፍስ፣ ቁራኝነት፣ ጽነቱ፣ ሞተ ስጋ፣ ሞተ ነፍስ፣ እነዚህ ነገሮች ሁሉ በአዳምና በሔዋን ላይ ወርደውባቸው ነበር። ታዲያ የእነሱ ኃጢአት መስራት፣ የእነሱ ሕግ መተላለፍ ኃጢአቱ ያይደለ ውጤቱ ኮንስኩዌንሱ ቅጣቱ ግን ወይም ፍርዱ በትውልዱ ላይ ሁሉ ወርዶ ነበር። ስለዚህ የገዛ ልጆቻቸው ደጋጎቹም ኃጢአተኞቹም አቤልም ሆነ ቃየል የዘር ሐረጋቸው በሞላ በዚህ የፍርድ ወይም የቅጣት ጥላ ስር ነበሩ ማለት ነው። ከዚህ ቅጣት፣ ከዚህ ፍርድ፣ ከዚህ መርገም፣ ከዚህ ጉስቁልና፣ ከዚህ ድቀተ ባህሪ የተከለለች የተጠበቀች ያልነካት ንጽሕት ዘር ድንግል ማርያም ብቻ ነበረች። እግዚአብሔር አምላክ ለሙሴ ታቦቲቱን ባዘጋጀ ጊዜ የሰጠው ስርዓት ነበር። ምንድን ነው እሱ? ታቦቱን ከግራር እንጨት አዘጋጀው ብሎታል። ሸምሸር ሰጢን ከሚባል በዕብራይስጥ የግራር እንጨት እና ግን ዝም ብሎ ግራር እንጨት አላለው፣ ከማይነቅዝ ነው ያለው። ምን ማለት ነው? ከማይነቅዝ እንጨት ማለት ለጊዜው እውነት ነው ታቦቲቱ ቅድስት ናት፣ ልዩ ናት። ስለዚህ ከነቀዘ ለክብሯ ከማይመጥን እግዚአብሔር የሚገለጥበት ነውና ለክብሩ በሚመጥን ከማይነቅዝ እንጨት አዘጋጀዋል። ለፍጻሜው እቺ ታቦት ለካ ድንግል ማርያም ናት፣ ምሳሌነቷ ለፍጻሜው። ያ ከማይነቅዝ እንጨት እንደተባለ ድንግል ማርያምም መርገመ ስጋ መርገመ ነፍስ ካላገኘው፣ ድቀተ ባህሪ፣ ጉስቁልና፣ ውድቀት፣ ሙስና፣ መቃብር፣ እጽነት፣ የሞት ጥላ ካላንዣበበበት ንጹህ ከሆነ ስጋና ነፍስ የመገኘቷ ምሳሌነት አለ። ይህንን ጉዳይ ቅዱስ ያሬድ ምን ይለዋል? በድጓው ላይ ከመታቦት ዘግቡር ዘይነቅስ ስርግው በወርቅ ንጡፍ ወልቡጥ በዕንቆ ባህሪ በዘያሃቱ ዘብዙሃ ሴጡ ከመዝ ነበርኪ ውስተ ቤተ መቅደስ ይላታል። ምን ማለቱ ነው? ከማይነቅዝ እንጨት እንደተሰራል በወርቅ እንደተጌጠና ዋጋው ብዙ በሚሆን በሚያበራ ዕንቁ እንደተለበጠ ታቦት በቤተ መቅደስ ውስጥ የኖርሽ የተመረጥሽ ድንግል ነሽ ነው የሚላት። አያችሁ፣ ያቺ ታቦት ምሳሌነቷ ለማለት ለድንግል ማርያም። አያችሁ፣ እንጨቱን ብሌት አግኝቶት ከዛ አንጽተ ተጠቀምበት አይደለም ያለው እኮ። ገና ከመጀመሪያው ስትቆርጠው ንጹህ ከሆነ ነገር ቁረጠው ነው ያለ። ድንግል ማርያም ገና መንፈስ ቅዱስ ከእናቷ ማኅፀን ጀምሮ ጠብቋታል፣ ከልሏታል፣ ጋርዷታል። በዚሁ ጉዳይ ላይ ቅዱስ ሂፖሊተስ ሲናገር እንዲህ ይላል። እመቤታችን ቅድስት ድንግል ማርያም ንጹህ ታቦት ስለመሆኗ he was the ark formed of incorruptible wood, for by this is signified that his tabernacle was exempt from purity and corruption ይላል። እንግዲህ ሊቁ እንደተናገረው ያቺ ማደሪያ የነበራት ታቦቲቱ በማደሪያው የተከለለች ነበረች። በደንብ አስተውሉ። እንጨቱ ራሱ ምን ነበር አለ? ኢንኮራፕተብል ውድ ነው አለ። የተጠበቀ ነው። ያ የእመቤታችን ስጋ ነው። ደግሞ አለ በማደሪያም ደግሞ የተጠበቀ ነው። የማይነቅዝ እንጨት መሆኑ ብቻ ሲሆን ማደሪያው ደግሞ የጠበቀው ነው። ድንኳኑ ይጠብቀው ነበር። ይሄ ድንኳኑ የሚጠብቀው ከምንድን ነው? ከኮራፕሽን ጠብቆታል። እንደገና ፒዩሪቲም ሰጥቶታል ማለት ነው። እና የእመቤታችን ሰውነት አንዱ የታቦቲቱ አሰራር ይሄን ያሳይ ነበር፣ ምልክት ነበረው፣ ምሳሌ ነበረው። ሁለተኛ መኃልየ ዘሰሎሞን ምዕራፍ 2 ላይ ተጠቀሰው። ምዕራፍ 2 ቁጥር 2 ላይ ጥበበኛው ሶሎሞን ሲናገር ምን ይላል? በእሾህ መካከል እንዳለች የሱፍ አበባ እንዲሁ ወዳጄም በቆነጃጅት መሃል ናት ይላል። ይሄ ትንቢት ቀጥታ ስለ እመቤታችን የተነገረ ትንቢት፣ እንደውም ቀጥተኛ ትንቢት ማለት ነው። ሌሎች ምሳሌዎች እንዳሉት ሆኖ በዚህ ጉዳይ ላይ ራሱ ቅዱስ ያሬድ ደግሞ እንዲህ ይላል ሲናገር፣ በእሾህ መካከል የበቀለች ያቺ የሱፍ አበባ መሆኗን በማዕከለ አስዋት ዘጸገ ጽጌ ሃይማኖት ዘበአማን ይላታል። እመቤታችን በእሾህ መካከል የበቀለች እውነተኛ የሃይማኖት አበባ ይላታል። ድንግል ማርያም በእሾህ መካከል የበቀለች። እሾህ የተባለ መርገመ ስጋ መርገመ ነፍስ ያገኛቸው የዓለም ሰዎች ናቸው። መርገም ብቻ አይደለም፣ ጉስቁልና ያገኛቸው፣ ፌለን ኔቸር የወደቀ ሰውነት የነበራቸው
ቁራኝነት የጸነነባቸው ሞት ያጠላባቸው የዓለም ሰዎች ናቸው። የገዛ እናትና አባቷን ጨምሮ ጻድቅ የለ ኃጢ ያለ ሁሉ ሞት ሁሉን ገዝቷል። በደንብ አስተውሉ። ያቺ የሱፍ አበባ ግን መሃል ላይ እሾሁ ያልተገኘባት ንጽሕት ድንግል ማርያም ናት። ስለዚህ ነው ቅዱስ ያሬድም የሃይማኖት አበባ ይላታል በእሾህ መካከል ያለች። በዚህ ጉዳይ ላይ ታዲያ እመቤታችን የሱፍ አበባ ስለመሆኗ ከኤፌሶን ጉባኤ 431 ላይ መካከል እንደነበር የሚነገርለት ቅዱስ ቴዎዶጦስ ዘንቆራ ያለውን ነገር እናንሳ። ይሄ ሊቅ ሲናገር ምን ይላል? ኢኖሰንት ቨርጂን ይላታል እመቤታችን ስፖትለስ ዊዛውት ዲፌክት አንተሽድ አንስቴንድ ሆሊ ኢን ቦዲ ኤንድ ኢን ሶል ላይክ ኤ ሊሊ ፍላወር ስፕሪንግ አሞንግ ስሮን ይላታል። እመቤታችን ምን ይላታል? ኢኖሰንት ቨርጂን ስፖትለስ ይላል። አንደኛ ንጽሕት ድንግል ይላታል። ሁለተኛ ደግሞ ስፖትለስ ዊዛውት ዲፌክት ይላል። መርገም የሌለባት እድፈት ያላገኛት ይላታል። አንተሽድ አንስቴንድ ይላትና ሆሊ ኢን ቦዲ ይላል። ያ ሰውነቷ ቅዱስ የሆነ ሰውነት ነው። የተለየ ሰውነት ነው። ቅድስና ያለው ሰውነት ነው። ይሄ ከመቼ ጀምሮ ነው? አካሏ ከተገኘበት ጊዜ ጀምሮ፣ ከጽንሰቷ ጀምሮ ማለት ነው። ከዛ ኢንሶሊና ላይክ ሊሊ ፍላወር ስፕሪንግ አሞንግ ስሮን አለ። ይሄኛው በተለይ ሰውነቷ ላይክ ሊሊ ፍላወር አለ። ይሄ የሱፍ አበባ ማለት ነው። በእርግጥ ሊሊ ፍላወር የሚባሉ ሌሎችም አሉ፣ ግን የሱፍ አበባን ነው በብዛት የሚገልጡት እና ልክ እንደዛ ነው አለ። እሾህ እንዳላረፈበት እንደማ መኃልየ ዘሰሎሞን ላይ እንደተነገረው ይሄን የእመቤታችንን ሰውነት ነው በሚደንቅ ሁኔታ የሚያደንቀው እና ቅዱስ ቴዎዶጦስ ደግሞ በሃይማኖተ አበውም ላይ ደግሞ እንዲህ ይለናል ስለ ድንግል ማርያም ወኢርኩሰት በምንትኒ እምዘፈጠራ ይላል። ከፈጠራት ጀምሮ ይላል። በደንብ ያዙ። ከፈጠራት ጀምሮ ማለት ከመጸነሷ ጀምሮ ማለት ነው። ከመጸነሷ ጀምሮ ከፈጠራት ጀምሮ በምን ነውር አልተገኘባትም ነው የሚለው። ይሄን ስንል ደግሞ ምን ይላል አንዳንድ ሰው? አይ እንዲማ ከተባለ እመቤታችን ሰው አይደለችም ያሰኛል። የአዳም የልጅ አይደለችም ያሰኛል። የመጀመሪያው ሰው ለመባል መስፈርቱ መርገም አይደለም። ሰው ለመባል መስፈርቱ ፌለሌቸር አይደለም። ሰው ለመባል መስፈርቱ 4ቱ ባሕርያተ ሥጋና 3ቱ ግብራተ ነፍስ ናቸው። ነፍስና ሥጋ እንጂ ሰውን ሰው ያሰኘው መርገም አይደለም። እንደዛ ከተባለም አዳም ከመበደሉ በፊት ሰው አይደለም ማለት ነው። ሁለተኛ እኛም በአዲስ ኪዳን ዛሬ ያለን መርገም የለብንም። በመርገም አንጠየቅም። ባለማመናችን በክርስቶስ ሚስጥረ ሥላሴ ባለማመናችን ነገረ ቅዱሳን ላይ ባለማመናችን ባለመቀበላችን ነቅ ያለበት እምነት ከተገኘብን ነው ምን የምንቀጣው። ባለመጠመቃችን ባለመቁረባችን እነዚህ የድነትን መስፈርት ባለማሟላታችን ነው። በመርገም ዛሬ የአዳም መርገም ፋይል አይታይም። አዎ የዕዳ ደብዳቤውን ፍቆታል፣ ጌታ ሰርዞታል። እኛ እንኳን ዛሬ የአዳም እርግማን ስለሌለብን አይ አዳማውያን አይደላችሁም አንባል። ሁላችሁም ተፈጥሯችን አርብ ነው። መስፈርቱ አይደለም። ባይሆን ግን እመቤታችን ሰው መባልን ከአዳማይነት ወስዳለች፣ በሽታን ግን አልወሰደችም። ለምሳሌ በዘመኑ ቋንቋ 2 HIV ፖዚቲቭ ያለባቸው ባልና ሚስቶች ሁለቱ በሰሩት ስተት የሚሆን አንዱ በሰራው ስተት ብቻ ይሄ በሽታ አለባቸው ይባል እና የሚወለደው ልጅ ግን ዘመኑ ግን በደረሰበት የሜዲሲን ደረጃ ሕክምና ስላለው ያ ህፃን ልጅ ሲወለድ የሚወለደው ልጅ ከኤችአይቪ ፖዚቲቭ ወይም ኤችአይቪ ህመም የሌለበት ነፃ ተደርጎ ይወለዳል። ይሄ ማለት የእናትና የአባቱ ልጅ ነው። ግን አይ የእናትና የአባቱ በሽታ ስላላገኘው የእናትና የአባቱ ልጅ አይደለም አይባልም። መስፈርቱ በሽታው አይደለም ማለት ነው። ስለዚህ እመቤታችንም አዳማዊ እና የአዳም ዘር የወረደ እርግማንና ፌለሪቲ አላገኛትም ማለት ሰው ናት አይደለች ወደሚል ጥያቄ ሰው የመሆኑ መስፈርት አይደለም። ቅዱስ አትናቴዎስ ደግሞ ምን አለ መሰላችሁ? he take a body of our nature and that of a spotless virgin ነው የሚለው ቃል በቃል እርሷ ጌታችን ኢየሱስ ክርስቶስ አለ he take body አለ ባህሪውን ባህሪ ሲያደርግ ወይም ያንን ቦዲ አካል ሲወስድ ከመቤታችን ለማድረግ አለ ነውር ነቀፋ የሌለበትን ምን አይነት ሰውነት አለ ስፖትለስ ቨርጅን ድንግል ከሆነች ከድንግል ማርያም ያንን ንጹህ የሆነው ስጋና ነፍሷን ወስዷል። በዚህ አጋጣሚ እመቤታችን የወደቀው ስጋን ያዘችው ማለት ሁለተኛ አብሮ የሚነሳው ምንድነው የወደቀ ነፍስን ያዘችው ማለት ነው። ይሄም በዚህ አጋጣሚ መነሳት አለበት። እንዲህ የሚል ሰው እያለን ያለው ስጋዋ ብቻ አይደለም። አይ ስጋዋ ብቻ የወደቀ መሆን የለበትም ከተባለ ነፍሷንም ማካተት፣ ስለዚህ ነፍሷ የሚወደቀ ነው። ይሄ ሲባል ደግሞ አይ በቀጣይ ማነሳዋለው የወደቀ ስጋ እኮ መገለጫው ለምሳሌ ርቧታል፣ ተጠምታለች ምናምን የሚሉ ጉዳይ ይሄማ ተፈጥሮ እኮ ነው። ተፈጥሮ ነው። ሞትም ማለት እሱም በቀጣይ እናያለን። መራብ ተፈጥሯዊ ነው። ምክንያቱም ከአራቱ ባሕርያተ ሥጋ ስለሆነ የተፈጠረ ነው። ክርስቶስም ተርቧል። ስለዚህ ክርስቶስም ስለተራበ መርገም ነበረበት ልን ነው።
የያዘው የወደቀ ስጋ ልንል ሎቱ ስብሐት። ስለዚህ እሱ የወደቀ ማንነቱ ሳያክም ነው ለኛ ስጋዬን ብሉኝ ያለው ማለት ነው። ይሄ ሎቱ ስብሐት በጣም ትልቅ ስህተት ነው። ስለዚህ ይሄን ማስተካከል ይሄን ስህተት ማረም ያስፈልጋል። እንዲህ የምናስብ ሰዎች ካለን ወንድማችን መምህራችንን ኢዮብን እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። ያው አንዳንድ ወንድሞች እንግዲህ ወጥረው ይዟታል። እመቤታችንንም ከክርስቶስ ስጋ ጋር በተገናኘ እየተነሱ ያሉ ውዝግቦች በባለፈው ተነስቶ ነበረ። አሁን አንደኛ ዓመቱን ክብረ በዓል ሊያከብር ነው መሰለኝ። አንዳንድ ሰዎች ዳር ዳር እያሉ ቴሌግራሞቻቸው ላይ ጭምር ጻፍ እያደረጉ ስለሆነ እስቲ ምናልባት መፍትሄ ይመጣ ከሆነ እስቲ አንዳንድ ውይይቶች ይኖራሉ ብዬ ተስፋ አደርጋለሁ። እዚህ ያላብቃላችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።